በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በይቅርታው በቸርነቱ ጠብቆ እስከዚህ ሰዓት አድርሶ በዚህ ሰዓት ቃሉን እንድንሰማ ለፈቀደልን አምላክ ለእርሱ ክብርና ምስጋና ይድረሰው። አምላካችን እግዚአብሔር ምስጢሩን ገልጦልን አንደበታችንንም ርቱዕ አድርጎልን እዝነ ልቡናችንንም ከፍቶልን ማስተዋሉን አድሎን ቃሉን መስማት እንድንችል ፈቃዱ ይሆንልን። በዛሬው ዕለት የምንማርበት የትምህርታችን መነሻ ያለ እምነት እግዚአብሔርን ማስደሰት አይቻልም በሚል ይሆናል። ይህንን ቃል እንግዲህ ሁላችሁም አስተውሉት፣ ልብ በሉት። ያለ እምነት እግዚአብሔርን ማስደሰት አይቻልም። ሰው እግዚአብሔርን ደስ ለማሰኘት የሚችለው እምነት ሲኖረው ነው። ያለ እምነት የሚሰራውን ስራ ሁሉ እግዚአብሔር ደስ ብሎት እንደማይቀበለው ነው። የምንሰራው ብዙ በጎ ስራ ሊኖረን ይችላል። ምንም መልካም ስራ ስንሰራ ብንኖርም መሰረቱ እምነት ነው። ያለ መሰረት የሚሰራ ምንም አይነት ስራ የለም። ሁሉ መሰረት አለው። ለመልካም ስራ፣ ለበጎ ስራ መሰረቱ እምነት ነው። ስለዚህ እግዚአብሔር ምን አለ? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይህንን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ዕብራውያን ምዕራፍ 11 ቁጥር 7 ቁጥር 6 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ ሰው፣ ወደ እግዚአብሔር መቅረብ የሚፈልግ ሰው በመጀመሪያ እግዚአብሔር እንዳለ እግዚአብሔርም ለሚፈልጉት ሰዎች ዋጋ እንደሚሰጣቸው ያምን ዘንድ ያስፈልገዋል ይላል። እግዚአብሔር ለሚያምኑበት ዋጋ እንደማያስቀር በእምነታቸው ልክ ዋጋቸውን እንደሚከፍላቸው በመጀመሪያ ወደ እግዚአብሔር መድረስ የፈለገ እግዚአብሔርን ማግኘት የፈለገ ከእግዚአብሔር ጋር መነጋገር የፈለገ እግዚአብሔር እንዲሰማው እንዲለመነው እንዲማለደው የፈለገ ሰው እግዚአብሔር በፍጹም ልቡና በእምነት ለሚፈልጉት ሰዎች ዋጋ እንደማያስቀር በመጀመሪያ ይህንን ማመን አለበት ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች የጻፈው መልእክት ይሄ ነው። ይህንን ኃይለ ቃል ዕብራውያን 11 ቁጥር 6 ላይ ያለውን መመልከት ይቻላል። እዚህም ቀጥሎ ሐዋርያው እንዲህ ይላል፣ ኖህ ይላል ገና ስለማይታየው ነገር ገና ወደፊት ስለሚሆነው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ ነው የሚለው። እንግዲህ አስቡ፣ ወደፊት ይሆናል ተብሎ የታሰበውን እግዚአብሔር የማይሰራውን ስራ አይናገርም። እግዚአብሔር አይዋሽም። የማይፈጽመውን ነገርም አይናገርም አያደርግም ብሎ
አሰበ። ስለዚህ ኖህ ወደፊት ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ ዓለምን ገዛ፣ በእምነት የሚገኘውንም ጽድቅ ወረሰ ነው የሚለን። እንግዲህ እግዚአብሔር ልጆች እኛ ሁላችን እግዚአብሔርን እንደምናምነው ምንም ጥርጥር የለውም። እምነት ቢኖረንም ስራ መኖር አለበት። ስራ ቢኖረንም እምነት መኖር አለበት። ብዙ ጊዜ ሰው እምነቱ ሳይኖረው በጎ ስራ የሚሰራው ሰው ብዙ ነው፣ ግን እምነት የለም። ያለ መሰረት የሚጸና ነገር እንደሌለ ሁሉ ለበጎ ስራ መሰረቱ እምነት ነው። ያለ እምነት በጎ ስራ ብቻውን ከእግዚአብሔር ጋር ሊያገናኝ አይችልም። እምነትም ደግሞ ቢኖር ያለ ስራ ከእግዚአብሔር ጋር መገናኘት አይቻልም። ሁለቱም ተያይዘው ተጣምረው የሚኖሩ ነገሮች ናቸው። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እዚያው ቁጥር 5 ላይ ያለውንም ኃይለ ቃል ስንመለከት ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። ሞትን እንዳያይ እንዳይሞት ነፍሱ ከሥጋው ሳትለይ ጻዕረ ሞትን ሳያውቅ እግዚአብሔር ወሰደው። ይህም የሆነበት እግዚአብሔርም ስለወሰደው ኖህ አልተገኘም አለ። ኖህ በሕይወት ዘመኑ ሳለ እግዚአብሔር ሳይሰውረው፣ እግዚአብሔር ሳይወስደው፣ እግዚአብሔር ከሰው ዓይን ሳያርቀው እግዚአብሔርን ደስ አሰኝቶ ነበርና ይላል። ኖህ ከዚህ ዓለም ከመሰወሩ አስቀድሞ በሥራው ሁሉ እግዚአብሔርን ደስ አሰኝቶት ነበርና እግዚአብሔር ኖህን ደስ ስላሰኘው ከሞት ሰወረው ነው የሚለው። ኖህ እንደ ሰው አልሞተም። አሁን ሁሉ በሕይወተ ሥጋ ያለ እግዚአብሔር በገነት ያስቀመጠው ሰው ነው። ስለዚህ የእግዚአብሔር ልጆች ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሲባልም ምንም በጎ ሥራ ሳይኖረን በጎ ሥራ ሳንሰራ እምነቱ ቢኖረንም በእምነት ብቻ መዳን፣ በእምነት ብቻ ከእግዚአብሔር ጋር መኖር አይቻልም። አብርሃምን እንመልከተው። ይህንን ኃይለ ቃል ከቁጥር 1 ጀምረን ብንመለከተው እምነት ይላል። እምነት ወደፊት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ማረጋገጫ ነው ይላል። እምነት ማለት ሰው እምነት ካለው እግዚአብሔር የሚሰራውን ስራ ያምናል። እግዚአብሔር የተናገረውን ነገር እንደማያስቀር ያምናል። እግዚአብሔር ተናግሮ አያስቀርም፣ ምሎ አይከዳም በማለት አባቶቻችን ስለ እግዚአብሔር ብዙ ነገር ተናግረዋል። ስለዚህ ምን ያስፈልጋል? በመጀመሪያ በእግዚአብሔር ላይ እምነታችን ማሳረፍ አለብን። እምነታችን በእግዚአብሔር የጸና መሆን አለበት። እምነት የሌለው ሰው ፈጽሞ በጎ ሥራ ሊሰራ አይችልም። እግዚአብሔርን ደስ ለማሰኘት እግዚአብሔር የሚደሰትበትን ሥራ ለመስራት በሙሉ ፈቃደኝነት የሚነሳ ሰው በመጀመሪያ እምነት ሲኖረው ነው። እምነት የሌለው ሰው እግዚአብሔርን ደስ ለማሰኘት ሰውንም ደስ ለማሰኘት በዓይኑ ለሚያዩ ለወንድሙ በጎ ሥራ ለመስራት የሚችለው በመጀመሪያ እምነት ሲኖረው ነው። እግዚአብሔር በምሠራው በመልካሙ ሥራዬ ዋጋዬን አያሳጣኝም፣ በምድር የሠራሁትን መልካም ሥራ
እግዚአብሔር በሰማይም በምድርም እጥፍ አድርጎ ይከፍለኛል ሲል እምነት ያለው ሰው በጎ ሥራ ለመስራት በፍጹም ልቡናው ያስባል እና የእግዚአብሔር ልጆች እንግዲህ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የሚያስረዳ የማይታየውንም ነገር የሚያረጋግጥ ነው አለና ለሽማግሌዎች የተመሰከረላቸው በዚህ ነው ይላል። ሽማግሌዎቹ እነማን ናቸው ያልን እንደሆነ ከኖህ ጀምረን ያሉትን እግዚአብሔር የመሰከረላቸውን ቃል በቃል ያናገራቸውን እግዚአብሔር የመራቸውን ሰዎች ማየት ነው። አብርሃምን እግዚአብሔር አነጋገረው፣ ከጣዖት ቤት አወጣው። የጣዖት አምላኪ ልጅ ነበረ። እናት አባቱ ጣዖት አምላኪ ነበሩ። እግዚአብሔር መረጠው፣ ከጣዖት አምላኪ ቤት አውጥቶ የራሱ አደረገው። በምን የተባለ እንደሆነ እምነት ስለነበረው። እንግዲህ አብርሃም በእምነት ከጣዖት ቤት ወጣ። ለዚህ ነው ለሽማግሌዎች የተመሰከረላቸው በዚህ ነው የተባለው። ይሄ ነው በእግዚአብሔር ቃል ዓለም እንደተዘጋጀ። ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ይህ ዓለም በእግዚአብሔር ቃል ተዘጋጀ። ስለዚህ የሚታየው ነገር ሁሉ ከሚታዩት አሁን ከምናያቸው እንዳልሆነ ይህንን በእምነት እናስተውላለን ይላል። አቤል ከቃየል ይልቅ የሚበልጥ የተሻለ ደግ መስዋዕት እግዚአብሔር ደስ ብሎት የሚቀበለው መስዋዕት ሰዋ። እግዚአብሔር የሚወደውን እግዚአብሔር ሊቀበሉ የሚችለውን ንጹሕ መስዋዕት ማቅረብ ከመልካም ሥራ ከበጎ ሥራ የመጀመሪያው ሥራ ይሄ ነው። ከቃየል ከወንድሙ ይልቅ አቤል ለእግዚአብሔር ደስ የሚያሰኝ መስዋዕት በመሰዋቱ እግዚአብሔርም መስዋዕቱን ተቀበለለት። ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክርለት እንዲህ ይላል፣ እርሱ ጻድቅ እንደሆነ ተመሰከረለት። ሙቶም ሳለ በእምነቱ እስካሁን ድረስ ይነገራል። ይሄ ማነ? የአቤል ሥራ ማለት ነው። እንግዲህ ኖህም ሄኖክም አቤልም በበጎ ሥራቸው በእምነት ጸንተው በሰሩት ሥራ እግዚአብሔር ነው የመሰከረላቸው። እና የእግዚአብሔር ልጆች ሁላችን በያለንበት እምነት አለን። ከእምነታችን ጋር የሚሄደው ምንድን ነው ብንል በጎ ሥራ ነው። በጎ ሥራ ለመስራት የሚጠበቅብን ነገር ቢኖር እግዚአብሔር በሰጠን ልክ ነው። መቼም እግዚአብሔር ያልሰጠውን አይጠይቅም። ከሰጠን ነገር ግን ለእግዚአብሔር የሚገባውን ነገር የሚገባውን ሥራ መስራት እንደሚጠበቅብን ይህንን ከእግዚአብሔር ከኛ ይፈልጋል እና ይልቁንም ይላል ይልቁንም ሰው በጌታችን በኢየሱስ ክርስቶስ ሲያምን የተለወጠ ልብ ሊኖረው ይችላል። ልቡ ይለወጣል። ልባችን ሊለወጥ የሚችለው መልካም ሥራ ሊሠራ የሚችለው እግዚአብሔርንም ልንፈራ የምንችለው በሕጉ በትእዛዙ ጸንተን ልንኖር የምንችለው እግዚአብሔርን ጌታችን አምላካችንን ኢየሱስ ክርስቶስን ስንረዳው ነው፣ ስናምነው ነው። እግዚአብሔር አንድ ልጁን ወደዚህ ላከ። እግዚአብሔር በላከው ቃል ስናምን ያን ጊዜ ልባችን ይለወጣል። መልካም ሥራ ለመስራት ፈቃደኛ እንሆናለን። በመልካሙ ሥራችን እግዚአብሔር ደስ ይለዋል። ከእምነት ጋር ሁነን በሠራነው ሥራ ማለት ነው። በዚህም ሥራ ይመሰገናል። ደግ ሰው ተብሎ ይጠራል። ዋጋውንም
በመንግሥተ ሰማያት ይቀበላል ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 እስከ 30 እስከ 34 ድረስ ያለው ኃይለ ቃል ይሄን ይላል። ሰው በምድር መልካም ሥራ ሰርቶ ከእምነት ጋር በሰው ዘንድ የተመሰገነ ሲሆን እግዚአብሔርም በደግነቱ በታማኝነቱ በቸርነቱ የመሰከረለት ሰው እግዚአብሔር ዋጋ የሚከፍለው በሰማይ ብቻ ሳይሆን በዚህም ዓለም ሲኖር ዋጋውን ይከፍለዋል። ዋጋውም አንደኛ ሰላም ነው፣ ሁለተኛም ተድላ ደስታ ነው። እግዚአብሔር ተቆጥቶ ካመጣው መከራ ተጠብቆ መኖር ነው። እግዚአብሔር ምንም መከራን ቢያበዛ ወገኖቹን መጠበቅ ይችልበታል። 5500 ዘመን ነፍሳትን በሲኦል ሲቀጣ እግዚአብሔርን ደስ ያሰኙት እነ ሄኖክ፣ እነ ኖህ፣ እነ አቤል፣ እነ አብርሃም፣ እነ ሙሴ፣ እነ ዳዊት፣ እነ ሳሙኤል ነቢያት ሁሉ ባሪያዎቹ በሲኦል ነበሩ። ያ ሁሉ ሲሆን በሲኦል እየኖሩ የሲኦል መከራ አላገኛቸውም። እሳት ውስጥ ሆነው ማዳን እንደሚችል ይህንን እግዚአብሔር በሰለስቱ ደቂቅ በምድር ላይ አሳይቷል። በቅዱስ ቂርቆስ በቅድስት ኢየሉጣም አሳይቷል። ስለዚህ በእምነት በበጎ ሥራ እግዚአብሔርን ደስ ያሰኘ ሰው ዋጋው በሰማይ ብቻ ሳይሆን በዚህም ዓለም እግዚአብሔር በቃ ብሎ እስከሚያሰናብተው ድረስ መከራን ሳያይ ሳያዝን ሳይጨነቅ ሳይራብ ሳይጠማ መኖር ይችላል። ዛሬ ሁላችን ለመከራ ተጋልጠን ኑሮው እየከበደን ተሰደን ተርበን ተጠምተን በመከራ በደዌ ተይዘን እየተጨነቅን እንታያለን። ከእምነት ጋር ምግባር የለን፣ ከምግባር ጋር እምነት የለን። ይሄ ነው እኛን ለመከራ ያጋለጠን። ስለዚህ የእግዚአብሔር ልጅ አሁንም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 የዮሐንስ ራእይ ምዕራፍ 20 ቁጥር 12 ይሄን ሁሉ ስንመለከተው የሚያስተምረን ይሄንን ነው እና የእግዚአብሔርን ፈቃድ መፈጸምና የእግዚአብሔርን ሥራ መስራት መልካም ነው፣ ይህም የእግዚአብሔር ሰው ያሰኛል ይላል። ሰውን የእግዚአብሔር ሰው ነው የሚያሰኘው በእምነት ሆኖ የሚሠራው መልካሙ ሥራው ነው። ሰው መልካምን ሥራ በሠራ ጊዜ የእግዚአብሔር ሰው ያሰኛል። ዛሬ እኛ የማነን ሰዎች? መጠሪያችን እናስበው እስቲ። የእግዚአብሔር ቤተሰቦች እኮ ናቸው የምንባለው፣ የእግዚአብሔር ሰዎች ናቸው የምንባለው። ግን የእግዚአብሔር ሰዎች ናቸው እየተባልን ስራችን ደግሞ በመራራ ስራ ስለሚታወቅ ስማችን ከፍቶ ይነገራል። የእግዚአብሔር ሰዎች እንዲህ አደረጉ፣ የእግዚአብሔር ሰዎች ይህን ፈጸሙ እየተባልን በክፉ ስንነሳ እያስወቀስን ያለነው ማንን ነው? አባታችንን እግዚአብሔርን ነው። ሰነፍ ልጅ፣ መጥፎ ልጅ፣ ባለጌ ልጅ እናት አባቱን ሳያስወቅስ እናት አባቱን በክፉ ሳያስነሳ አይውልም። ዛሬም እንደዚህ እግዚአብሔርን በክፉ ስሙ እንዲነሳ የምናደርገው እኛ ነን። እግዚአብሔር አስቀድሞ በነቢዩ በኢሳይያስ በእናንተ ምክንያት ስሜ በአሕዛብ ዘንድ ሲነቀፍ ይኖራል ብሎ የተናገረው በቤቱ እየኖርን እናመልክሃለን እያልን በስሙ ተጠርተን የእግዚአብሔር ልጆች እየተባልን ምግባራችን ግን የከፋ ሆኖ በእኛ ምግባር ምክንያት እግዚአብሔር ይነቀፋል፣ እግዚአብሔር ይሰደባል። ተመልከቱት እንግዲህ እምነት አለ፣ ምግባር የለም። ምግባርም አለ፣ እምነትም የለም። አንዱን ይዘን አንዱን ጥለን ነውና ያለ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል።
መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩት ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ይሄ ብርሃን ምንድን ነው? ብርሃን የተባለው በጎ ሥራ ነው፣ መልካም ሥራ ነው፣ ቅንነት ነው፣ ታማኝነት ነው፣ የዋህነት ነው፣ ቸርነት ነው። ለሰዎች የምናደርገው ቸርነት ሁሉ ይሄ የእግዚአብሔር ሥራ ነው። ለሰዎች ቸርነትን የሚያስብ እግዚአብሔር ነው። ሰዎች እንዳያዝኑ፣ ሰዎች እንዳይጨነቁ፣ ሰዎች መከራ ውስጥ እንዳይገቡ የሚያስብ እግዚአብሔር ነው። እንደ እግዚአብሔር ለሰው መልካም ሥራ ስንሰራ እየሰራ ነው ያለነው የእግዚአብሔርን ሥራ ማለት ነው። ስለዚህ በሰማያት ያለውን አባታችሁን እንዲያከብሩት መልካሙ ሥራችሁ በሰው ፊት ይብራ። እናንተ በሰው ፊት መልካም ሥራ ስትሰሩ የሰራችሁት መልካሙ ሥራችሁ በሰው ዘንድ ሲመሰከር ሰው ምን ይሆናል? ቅናት ይይዘዋል። ምን አይነት ቅናት? መንፈሳዊ ቅናት። ክፉ ቅናት እንዳለ ሁሉ መንፈሳዊ ቅናት አለ። እንደ እከሌ ነው እንጂ ሰው መሆን እንደ እገሌ ነው ተብሎ እንደ እገሌ ለመሆን እንደዛ ሰው መልካም ሥራ ሰርቶ በጎ ሥራ ሰርቶ በሚችለው በአቅሙ ልክ ሰውንም እግዚአብሔርንም ደስ አሰኝቶ በእግዚአብሔርም ዘንድ መልካሙን ስጦታ በሰውም ዘንድ መልካም ስምን ለማትረፍ ሰውን አይቶ ለበጎ ሥራ የሚተጋ ሰው አለና መልካሙ ሥራችሁ መልካሙ ብርሃናችሁ በሰው ፊት ይብራ። በሰው ፊት መልካም ሥራ ሰርታችሁ እንጂ ክፉ ሥራ ሰርታችሁ ለሰዎች ለክፉ ሥራ አብነት አትሁኑ። ሰዎችም እንደናንተ ክፉ ሥራ እንዳይሰሩ በሰዎች ፊት ክፉ ነገር አይውጣችሁ፣ ክፉ ነገር አይታይባችሁ። ሰዎች ክፉ ሥራችሁን አይተው እንደናንተ ክፉ ሊሰሩ ይችላሉና ነው የሚለው። ስለዚህ የእግዚአብሔር ልጆች እንግዲህ እግዚአብሔርን ደስ ለማሰኘት ምን እንደሚያስፈልግ ምን ያስፈልጋል የሚለውን ስናስብ እምነት ያስፈልጋል። እምነት፣ ጽኑ እምነት ያስፈልጋል። ከእምነት ጋር ደግሞ መታዘዝን ያስፈልጋል። እግዚአብሔር የሚታዘዘውን ሰው ይፈልጋል። ታዛዥን ይፈልጋል። እግዚአብሔር ሰውን ሲፈጥረው መንግሥቱን ሊያወርሰው ክብሩን ሊያወርሰው ሆኖ ሳለ ከዚያ በፊት ግን ሰው እንዲታዘዘው ይፈልጋል። ጌታችን አምላካችን ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ቃሉ ሆኖ ሳለ ታዘዘው አይደለ? የአባቱን ትእዛዝ ፈጸመ። ሂድ፣ ውረድ፣ ተወለድ፣ ሙት፣ ተሰቀላለው። የአባቱን ትእዛዝ አንዷንም ሳያስቀር ወደ ኃጢአተኛው ዓለም ኃጢአት በነገሰበት ዓለም የሰውን ኃጢአት የሰውን ልጅ ክፋት ሳይጸየፍ ከኃጢአተኛ ሰው ጋር ተዋህዶ እንደ ሰው ተራበ፣ እንደ ሰው ተጠማ፣ እንደ ሰው ታሰረ፣ ተገረፈ፣ ተጠላ፣ ተናቀ። ያን መራራ ሞት ተቀበለ። የአባቱን ትእዛዝ ፈጸመ። የአባቱን ትእዛዝ በመፈጸሙ በአባቱ ቀኝ ተቀመጠ። የምወደው ልጄ ይህ ነውና ይህን ስሙት አለና እግዚአብሔር መሰከረለት። እስኪ ያስቡት። ሰው ይሄንን አይቶ ከዚህ ተምሮ የእግዚአብሔር ልጅ ሊሆን የፈለገ ሰው ሰውነቱን ንጹሕ አድርጎ ልቡን ትሑት አድርጎ ትዕቢተኛ ሳይሆን ሐኬተኛ ሳይሆን ቀማኛም ሳይሆን የሰውንም ገንዘብ ሳይመኝ በራሱ እግዚአብሔር በሰጠው መኖር እየቻለ ደግነትን፣ የዋህነትን፣ ቅንነትን፣ ቸርነትን፣ ርኅራሄን፣ ንጽሕናን፣ ቅድስናን ከእምነት ጋር አንድ አድርጎ ይዞ ለሰዎች ሁሉ በበጎ ሥራው በመልካሙ ሥራው አብነት ሆኖ የሚኖርን ሰው ይህንን እግዚአብሔር ይወደዋል። እግዚአብሔር ደስ የሚሰኝበት ሰው እንደዚህ አይነቱን ሰው ነው ይላል። ነገር ግን
ፈሪሳውያን እንደሚያደርጉት ሁሉ የሰው ልጅ በሥራው ሊመካ አይገባም። እምነት ስላለው፣ በጎ ሥራ ስላለው፣ እግዚአብሔርም ስላከበረው፣ ሰዎችም ደግነቱን ስለመሰከሩለት በዚህ ሊታበይ፣ ሊኮራ፣ ሊመካ አይገባውም። ይህንን ጌታችን አምላካችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ ያለውን የተናገረውን ኃይለ ቃል እንመልከት። ሉቃስ 17 ቁጥር 10 ላይ ያለው ቃል እንዲህ ይለናል፣ እናንተም ደግሞ ይላል እንዲሁ የታዘዛችሁትን ሁሉ በሰራችሁ ጊዜ በፈጸማችሁ ጊዜ እኛ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ አላቸው ይላል። ይሄ ማለት ምን ማለት ነው? የታዘዛችሁትን ስለሰራችሁ ስላደረጋችሁ አትመኩ። በምንም በምን ትምክህት መጥፎ ነው። በሰራችሁ ስራ ይህን አድርጌያለሁ፣ ይህን ሰርቻለሁ ላችሁ በሰራችሁ ስራ አትመጻደቁ። እግዚአብሔር ተመጻዳቂን አይወድም፣ ትምክህተኛንም አይወድም። ይህን አድርጌያለሁ ብላችሁ በሰራችሁ ስራ መመጻደቅ እና መመካት አያስፈልጋችሁም። እና እኛ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባን አድርገናል ብላችሁ በሉ አላቸው። ይህን አሁንም ይሆን የሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ያለውን ኃይለ ቃል ስንመለከተው እንዲህ ይላል፣ እንደዚሁ ጻድቃን ሆኑ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህንን ምሳሌ እንዲህ ሲነገራቸው ተመልከቱ። ጻድቃን እንደሆኑ አድርገው በራሳቸው ለሚታመኑ፣ ለሚመጻደቁ፣ ለተመጻዳቂዎቹ ሰዎች እንዲህ አላቸው። ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ሰው ፈሪሳዊ ነው፣ አንዱ ሰው ደግሞ ቀራጭ ነው። አያችሁት? ፈሪሳዊውና ቀራጩ ሊጸልዩ ወደ እግዚአብሔር ቤት ወጡ። እግዚአብሔር ሆይ አለ። ማን? ያ ፈሪሳዊ። እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝረኛም ሳልሆን ወይም ደግሞ እንደዚህ ሰው ቀራጭ ሳልሆን አመሰግንሃለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘውም 10 በኩራት አወጣለሁ አለ። በምኑ ነው እየተመጻደቀ ያለው? አመንዝራ ስላልሆነ፣ ቀማኛ ስላልሆነ፣ አመፀኛ ስላልሆነ፣ ቀራጭ ስላልሆነ ተመጻደቀ። በሚሰራው ስራ፣ በሚጾመው ጾም ተመጻደቀበት አለ። ይሄኛው ሰውዬስ ምን አለ? ምን አደረገ? ቀራጩ ሰው ግን በሩቅ ቁሞ ከእግዚአብሔር ቤተ መቅደስ ሳይደርስ በሩቅ ሁኖ ዓይኖቹን ወደ ሰማይ እንኳ ቀና ሳያደርግ እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ባሪያህን ማረኝ እያለ ደረቱን እየደቃ ይለምን ነበር። እንግዲህ ከእነዚህ ከሁለቱ ጻድቅ ሆኖ የትኛው ነው የተመለሰው? የጽድቅን ሥራ ሰርቶ እግዚአብሔር እንዲለመነው ሆኖ የተገኘው የትኛው ነው ብሎ ይጠይቃል እግዚአብሔር። ራሱን ከፍ ከፍ የሚያደርግ ሰው ሁሉ ይዋረዳል። ጥበበኛ ነኝ ብለህ በጥበብህ፣ ኃይለኛ ነኝ ብለህ በኃይልህ፣ ጉልበተኛ ነኝ ብለህ በጉልበትህ፣ አዋቂ ነኝ ብለህ በእውቀትህ፣ ምሁር ነኝ ብለህ በምሁርነትህ፣ ባለስልጣን ነኝ ብለህ ባለስልጣንህ፣ እግዚአብሔር በሰጠህ ነገር ሁሉ አትመካ። የአንተ ገንዘብ የሆነ ነገር የለም። ሁሉን ነገር እግዚአብሔር ያሳጣህለት የነሳህለት አንተ ድሃ ነህ። ኃይልህም ይደክማል፣ ብርሃንህም ይጠፋል፣ ገንዘብህም ያልቃል፣ ጉልበትህም ይደክማል፣ ውበትህም ይረግፋል። ምንም እግዚአብሔር የነሳህለት አንተ ድሃ ነህ።
እግዚአብሔር በሰጠህ ነገር እግዚአብሔር ላደረገልህ አምላክህን ታመሰግነዋለህ እንጂ ልትመጻደቅበትና ልትታበይበት አይገባህም እያለ ነው የሚያስተምር ያለ። ስለዚህ ፈሪሳውያን፣ ሰዱቃውያን እንደዚህ ያሉ ነበሩ እና ሰው በሚሰራው ስራ ሁሉ ከቶ ሊመካበት አይገባም ነው የሚል ያለ። ይህንን ኃይለ ቃል እንዲህ አድርጎ የሚያስተምረን ማን ነው? የመከረን ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስም ለኤፌሶን ሰዎች በጻፈው መልእክቱ ኤፌሶን ምዕራፍ 2 ቁጥር 9 ላይ ያለውንም ኃይለ ቃል ብንመለከት ይሄንን ቃል እናገኘዋለን። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ሲጽፍላቸው ምን አለ? ማንም ሰው በስራው እንዳይመካ ከስራ አይደለምና ይላል። ብዙ ሰዎች በጎ ስራ የሚሰሩት ብዙ ናቸው። ብዙ በጎ ስራ ሰርተዋል። ግን በሰሩት ስራ ሁሉ እግዚአብሔር ደስ ብሎት በስራቸው ሲያመሰግናቸው ወይንም መንግስቱን ሲያወርሳቸው አይታይም። እግዚአብሔር መንግስቱን ለማውረስ የሚፈልገው ሰው በስራውና በእምነቱ አንድ ሆኖ ሲገኝ ነው። አብርሃም እየተባለ የተመሰገነው አብርሃም በእምነቱ ጽድቅ ሆኖ እንደተቆጠረለት እምነቱ ጽድቅ ሆኖ እንደተቆጠረለት ሁሉ ከእምነቱ ጋር አብርሃም ምን ያደርግ ነበር? በተመሳቀለ ጎዳና ቤቱን ሰርቶ እንጀራውን ከድሃ ጋር ይበላ ነበር። ይሄ ነው በጎ ስራ። መንገደኛውን፣ ረሃብተኛውን፣ ችግረኛውን ይቀበል ነበር። የአብርሃም ቤት ብቻ አልነበረም፣ የሁሉ ቤት ነበረ። አላፊው፣ አግዳሚው፣ መንገደኛ ሁሉ፣ ረሃብተኛ ሁሉ አብርሃም ቤት ነበር የሚገኘው። አብርሃም ከበጎ ስራ ጋር ነው እምነትን አጣምሮ ይዞ የእግዚአብሔር ሰው የተባለው። ሰው በእምነትም በበጎ ስራም ሁሉ የተመሰገነ ሆኖ ሲገኝ የእግዚአብሔር ሰው ይባላል። እና ወገኖቼ የእግዚአብሔር ልጆች ሁነን የእግዚአብሔር ቤተሰቦች ተብለን ለመጠራት የሚያበቃን እምነትን ከምግባር፣ ምግባርን ከሃይማኖት፣ ትሕትናን ከፍቅር፣ ፍቅርን ከትሕትና፣ ንጽሕናን ከቅድስና ጋር አጣምረ ስንይዝ ነው። እውነት እግዚአብሔርን እየወደድን ገንዘብ ፈልገን፣ ክብርን ፈልገን፣ ስልጣን ፈልገን እግዚአብሔርን ልናመሰግነውና ወይም ልንወርሰው አንችልም። ሁሉ ለሁሉ ተሰጥቷል። ስልጣን ለሰጣቸው ስልጣኑ ሰጥቷቸዋል። ሀብቱንም ለሰጣቸው ሀብቱን ሰጥቷቸዋል። ግን እግዚአብሔር እንደሰጣቸው ሆነው ለማይገኙ ሰዎች ሁሉ እግዚአብሔር ያን ሁሉ ሰጥቶ ይነሳቸዋል። በዚህ ዓለም እንኳ ሲነሳቸው ባይታይም የላይኛውን ዓለም ይነሳቸዋል። አያችሁ፣ በዚህ ዓለም ስንኖር በልክ በመጠን አምላካችንን ፈርተን አመስግነን ተቀድሰን ሳንፈራ ሳንደነግጥ ሳንራብ ሳንጠማ ሳንሰደድ መጠለያ ሳናጣ ኑሮ ሳይከብደን ሳናለቅስ ሳንተክዝ መኖር እንድንችል በልክ በመጠን እየኖርን አምላካችን እንድናመሰግነው እግዚአብሔርም ከክፉ ጠብቆ ለመንግስቱ እንዲያወርሰን የሚያበቃንን መልካሙን ስራ ለመስራት ምን ያስፈልጋል? እምነትና በጎ ስራ፣ ፍቅር ያስፈልጋሉ፣ የዋህነት ያስፈልጋሉ፣ ቸርነት ያስፈልጋል፣ ጥበብ ያስፈልጋል። ጥበብን ከወደድካት ይላል ሲራክ ሲናገር፣ ጥበብን ከወደድካት የጥበብ ባለቤት እግዚአብሔር ነውና እግዚአብሔርን ፍራው። እግዚአብሔርን ስትፈራው የምትፈልጋትን የምትወዳትን ጥበብን ታገኛለህ ይላል። መጽሐፈ ሲራክ ምዕራፍ 1 ቁጥር 25 ላይ ያለውን ኃይለ ቃል ስንመለከት ጥበብን ከወደድካት የእግዚአብሔርን ትእዛዙን ጠብቅ፣ ሕጉን አክብር፣ ጆሮህን ለእግዚአብሔር ስጥ፣ ቃሉን ስማ፣
ይሄ ከሆነ ጥበብ የእግዚአብሔር ገንዘብ ነችና ጥበብን እግዚአብሔር ይሰጥሃል ይላል። አያችሁ ወገኖቼ፣ ሁላችን ጥበብን እንፈልጋለን፣ እውቀት እንፈልጋለን፣ አዋቂ መሆን እንፈልጋለን። በሰው እውቀት እንዳንመራ እኛ በእውቀታችን በጥበባችን ሁሉ ከሰው ላይ መሆን እንፈልጋለን። ሁሉ የእግዚአብሔር ገንዘብ ነው። ሁሉንም የሚሰጥ እግዚአብሔር ነው። እግዚአብሔርን ግን አውቀን ብንሰማው፣ ብናከብረው፣ ትእዛዙን ብንጠብቅ ሁሉን አይከለክለንም። ይሄ ሲባል ደግሞ የተሰጠን ስጦታችን የእያንዳንዳችን የተለየ ነው። የሁላችንም ጸጋ አንድ አይደለም። ጸጋችን ይለያል። እንደ ጸጋችን እንደ ስጦታችን እግዚአብሔር እንዲሰጠን ከፈለግን በመጀመሪያ ትእዛዙን ማክበር፣ ትእዛዙን መጠበቅ፣ ሕጉን ማክበር፣ ለሕጉ ለትእዛዙ ተገዥ መሆን ነው። ይሄ ሁሉ ሲሆን እግዚአብሔር እኛ እንደምንፈልገው ሁሉ ያደርግልናል። ዛሬ ሁሉን ነገር ነስቶናል። ሰጥቶ የነሳን ሰዎች ብዙዎች ነን። ተምረን እንዳልተማርን፣ ደክመን እንዳልደከምን የሆንን ሰዎች ነን። ውበታችን ረገፈ። ተፈላጊ የነበርነው ዛሬ የማንፈለግ ቆዳ ሁነን ወድቀናል። ይህ ሁሉ ከምን መጣ? እግዚአብሔርን ካለማዳመጥ፣ ካለመታዘዝ፣ ካለመስማት፣ ለሕጉ ተገዥ ካለመሆን የተነሳ እንደ ራሳችን ፍላጎትና ፈቃድ በመሄዳችን እግዚአብሔር ግን ሁሉን ነሳን፣ ሁሉን አሳጣን፣ አሳይቶ ነሳን። የነሳን ጤናችን ጭምር ነው፣ አካላችን ጭምር ነው። አያችሁ፣ ሲጣላ እግዚአብሔር መንሳትም መስጠትም ስልጣኑ ነውና ለምን ሰጠህ የሚለው የለም፣ ሰጠህ ለምን ነሳህ የሚለው የለም፣ የሚከሰው የለ፣ የሚወቅሰው የለ። በሕይወት ዘመናችን ሁሉ እግዚአብሔርን እንዲህ አውቀነው ተረድተነው የሚገቡ ልጆች፣ የሚወደዱ ልጆች ሁነን እንድንገኝ ነው ይሄ ምክር የሚጠቅመን። ይህንን እንግዲህ እግዚአብሔር አሁን እየመከረን እያስተማረን ያለው በሕጉ ጸንተን ቃሉን ሰምተን ለአምላካችን ተገዥ ሁነን እንድንኖር ነው፣ ሌላ ነገር አይደለም። እግዚአብሔር የሰውን ልጅ ጥፋት ስለማይፈልግ ነው ወገኖቼ። ጠፍተን እንድንቀር አይፈልግም። እግዚአብሔር ግን ይመክራል፣ ያስተምራል፣ ይገስጻል፣ ይገርፋል። ተመክሮ ተምሮ ተገስጾ ተገርፎ የማይመለሰው ደግሞ መጨረሻው ምንድን ነው? ያው የዘላለም መከራ ነው የሚሆነው። ይህ እንዳይሆን ነው የእግዚአብሔር ልጆች ያለ እምነት መልካም ሥራ ሁሉ ከቶ ሰውን ሊጠቅም አይችልም። የሰውን ልጅንም ክፋት ሊደመስስ ሊያጠፋ አይችልም። ይህንን ኃይለ ቃል ሐዋርያው ቅዱስ ያዕቆብ ምዕራፍ 2 ከቁጥር 10 ያለውን ኃይለ ቃል ስንመለከት እንዲህ ይላል። ሐዋርያው ቅዱስ ያዕቆብ እንግዲህ አስቡ፣ መልካም ሥራ በጎ ሥራ የሰው ልጆችን ክፋት ፈጽሞ ሊያጠፋ ሊደመሰስ አይችልም ይላል። ተመልከቱ፣ ያዕቆብ ምን አለ? ከቁጥር 8 ጀምረን እንመልከተው እስቲ። ይሄንን ያዕቆብ ምዕራፍ 2 ቁጥር 8 እስከ 11 ያለው ኃይለ ቃል ምን ይላል? ባልንጀራህን እንደ ራስህ አድርገህ ውደድ እንደሚል ተጽፏል። እንግዲህ የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ አለ። እንግዲህ ባልንጀራህን እንደ ራስህ አድርገህ ውደድ እንደሚለው ሁሉ የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ አለና ግን ይላል ለሰው ፊት ብታደሉ ኃጢአትን ትሰራላችሁ። በመልካሙ ሥራችሁ ውስጥ አድልዎ ካለ ያ ሁሉ መልካሙ ሥራችሁ ከንቱ ይሆናል። ነገር ግን ለሰው ፊት የምታደሉ ብትሆኑ ይሄ ትልቅ ነው፣ ይሄ ባለጸጋ ነው፣ ይሄ መልከ መልካም ነው፣ ይሄ ደግሞ ነውረኛ ነው፣ ድሃ ነው፣ የተናቀ ነው ብላችሁ ለሰው አድልዎ የምታደርጉ ብትሆኑ ኃጢአትን ትሰራላችሁ።
ሕግም ደግሞ እንደ ሕግ አፍራሽ አድርጎ ይወቅሳችኋል። ሕግ ራሱ ይወቅሳችኋል። ሕግን ሁሉ የሚጠብቅ ሰው፣ ሕግን የሚያከብር ሰው ግን አለ በአንዱ የሚሰናከል ቢሆን በሁሉም በደለኛ ነው። ከአስሩ ትእዛዛት 9ኙን ትእዛዝ ጠብቆ 9ኙን አክብሮ አንደኛይቱን ትእዛዝ ቢያፈርሳት ያ 9ኙ ሕግ አያድነውም፣ አይጠብቀውም። 10ሩን ትእዛዛት ሁሉ እንደሚገባቸው አድርጎ ማክበርና መጠበቅ አለበት። ከ10ሩ ትእዛዛት አንዷ ብትነጥፍ ያ ሰው በ9ኙ ኃጢአት አይመሰገንም ወይም እግዚአብሔርን አይወርስም ነው። እንግዲህ አታመንዝር ያለውን ቃል አታመንዝር፣ አትግደል ተብሏል። እንግዲህ ባታመነዝርም ይላል። ባታመነዝርም ነገር ግን ብትገድል። አያችሁ፣ ሰው ባይሰርቅ፣ ባያመነዝር፣ ባይቀማ ከገደለ ምን ትርጉም አለው? ከዋሸ መልካም ስራ እየሰራን በጎ ስራ እየሰራን እምነቱም እያለ በዚያ መካከል ግን አንዲት ነገር ክፉ ነገር ከተገኘችበት ያ ሁሉ ይፈርሳል። አትግደል፣ አታመንዝር እየተባለ ነገር ግን የምትገድ ብትሆን የማትገድል እንኳ ሆነ ብታመነዝር፣ ዛሬ ነፍስን ሳያጠፉ ሰውን ሳይገሉ አመንዝራዎቹ ብዙዎች ናቸው። ስለዚህ ነፍስን አልገደሉም ተብሎ ይታሰባል። ሳያመነዝሩ፣ ሳይሰርቁ፣ ሳይቀሙ ሰውን የሚገሉ ብዙዎች ናቸው። አልሰረቁም፣ አላመነዘሩም፣ አልዋሹም፣ የሰው ገንዘብ አልዘረፉም ተብሎ ይታሰባል። በሁሉ ነገር ሁሉን ጠብቀን ለሁሉ ንጹሐን ሆነን እንድንገኝ ነው ቃሉ የሚያስተምረን። እንግዲህ በነፃነት ሕግ ፍርድን ይቀበሉ ዘንድ እንደሚገባቸው ሰዎች እንዲሁ ይሄን ተናገሩ፣ እንዲህም አደረጉ፣ እንደዚሁም አድርጉ። ምሕረትን ለማድረግ ምሕረት የሌለበት ፍርድ ይሆናልና ምሕረትን በፍርድ ላይ ይመካል። አያችሁ፣ ምሕረትን ለማድረግ ምሕረትን ለማያደርግ ነው እንጂ ይቅርታ፣ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይፈረድበታል። አያችሁ፣ እኛ ለሰዎች ይቅርታን የማናደርግ ከሆነ ምሕረትን የማናደርግ ከሆነ ይቅርታ የሌለበት ምሕረት የሌለበት ፍርድ ይፈረድብናል ማለት ነው። ስለዚህ አትፍረድ እንዳይፈረድብህ የተባለው ኃይለ ቃል ይሄንን ነው። ጌታችን አምላካችን በአባቶቻችን ላይ አድሮ ያስተማረው፣ የመከረው፣ የገሰጸው እሱም ያስተማረው ቃል በቃል ለአባቶቻችን የተናገረው ኃይለ ቃል ይሄ ነው። ስለዚህ ከዚህ ቃል ሳንወጣ በዚህ ምክር ታንጸን መኖር እንድንችል እግዚአብሔር የምንሰራውን መልካሙን ስራችን ተቀብሎልን በዚህ ዓለም ስንኖር ከመከራ ጠብቆ ከረሃብ፣ ከቸነፈር፣ ከደዌ፣ ከስደት፣ ከጦርነት፣ ከጭንቅ ጠብቆ በኋላም ደግሞ የዘላለሙን ሕይወት መንግስቱን እንዲያወርሰን ምን ማድረግ አለብን? በእምነታችን የጸና መሆን አለበት። መጀመሪያ ለሁሉ መሰረት አለው። ያለ መሰረት ጸንቶ የሚኖር የለም። የሁሉ ስራችን መሰረቱ እምነት ነው። እምነት ሳይኖርም በምንም ተአምር በጎ ስራ መስራት ብናበዛ ሊሆን አይችልም። አዎ እምነትም ቢኖረን እምነት አለን ብለን ምንም አይነት በጎ ስራ ከሌለን በእምነት ብቻ መኖር አንችልም። መሬት መሰረት ናት። መሬት መሰረት ናት። ምንም አይነት ህንፃ ካላቆሙባት መሬት ሆና ትቀራለች እንጂ ምንም መሆን አትችልም። አዎ እምነት ስራ ካልሰሩበት እምነት ብቻ ሆኖ ይቀራል። አያችሁ፣ ስራ ካልሰሩበት እምነት ብቻ ሆኖ ይቀራል። እምነት ስራ እንድንሰራበት ያስፈልጋል። ስራም ደግሞ ያለ መሰረት ሊሆን አይችልም። እና እንግዲህ
ሁሉን ነገር አጠናቀን ማወቅ እንደሚገባን ነው። 10ሩን ትእዛዛት ጠብቀን ራሳችንን ጠብቀን ለሰው ሁሉ ደግ ሁነን ቸር ሁነን ታማኝ ሁነን ስንገኝ እግዚአብሔርም ለእኛ ታማኝ ይሆናል። እኛ ለሁሉ በሁሉ ታማኝ ስንሆን እግዚአብሔርም ለእኛ በሁሉ ነገር ታማኝ ይሆናል። በወጣንበት በገባንበት ጠብቆ ልመናችንን ሰምቶ ጸሎታችን ተቀብሎ ለቅዱስ ሥጋው ለክቡር ደሙ አብቅቶ የመንግሥቱ ወራሾች ያደርገናል። እኛ ከቶ ከእግዚአብሔር ጋር ለመሆን ከእሱ ጋር ለመኖር ፈቃደኛ ሆነን በዓይናችን በምናየው ነገር ሳንጎመጅ ሳንሳሳ ልባችን ያሰበው ነገር ሁሉ የእኛ ይሁን ሳንል ከእግዚአብሔር ያልተሰጠንን ሁሉ ሳንሻ እግዚአብሔር በሰጠው ጸጋ ሁሉ በሰው ሁሉ ቀናተኛ ሳንሆን እኛም የራሳችንን ድርሻ እግዚአብሔር ያዘጋጀልንን እስከሚያስረክበን ድረስ ባለንበት እውነተኛ ክርስቲያን እውነተኛ የእግዚአብሔር ልጆች ሆነን እንድንገኝ ያስፈልጋል። ይሄ ሲሆን እግዚአብሔር በእያንዳንዳችን ለየራሳችን የሰጠውን ጸጋ ያድለናል። አሁን እኛ የተቸገርነው የእኛ ገንዘብ ባልሆነ ሁሉ ዘለን እየገባን የሥራ ድርሻችን አናውቅም። በማያገባን ዘለን ጥልቅ እንላለን። በማይመለከን ሁሉ ይመለከተኛል፣ ያገባኛል እንላለን። ይሄ እውቀትም አይደለም፣ እብደት ነው። እብደት እግዚአብሔር ለእኛ ያዘጋጀውን የራሳችን ድርሻ ሲሰጠን እኮ መስራት አይቻለንም። ይገርማችኋል። በጣም የሚያሳዝነው ነገር ይሄ ነው። ብቻ በሰው ዘንድ በሰው ስራ ገብተን እናውቃለን ማለት መፈትፈት እንችላለን። እግዚአብሔርን ደስ የምናሰኝ ይመስለናል። እግዚአብሔር ግን እንደሚያዝብን አናውቅም እና ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይሄንን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ እንግዲህ ኖህን ተመልክተናል። ኖህን እግዚአብሔር ሰወረው። የሰወረውም ከመሰወሩ አስቀድሞ እግዚአብሔርን ደስ ስላሰኘው በስራው በተግባሩ ደስ ስላሰኘው እግዚአብሔር ሰወረው። ይህንን ነው እንግዲህ መነሻ አድርገን የተማርነውና ኖህም አብርሃምም ሄኖክም እግዚአብሔርን ደስ ያሰኙት በእምነታቸውም በምግባራቸውም ስለሆነ እንግዲህ እኛም በምግባርም በሃይማኖትም እግዚአብሔርን ደስ አሰኝተን አባቶቻችንን ያመሰገነ የባረከ እግዚአብሔር እኛንም በሰማይ በምድር እንዲያመሰግነን ለቅዱስ ሥጋው ለክቡር ደግሞ በቅተን ጌታችን አምላካችን ኢየሱስ ክርስቶስ በዚህ ዓለም ሳለ የሠራውን ሥራ የእጁን ተአምራት የቃሉን ተአምራት ማዳኑን ቤዛነቱን አስበን በደም የተገዛን የደም ዋጋ እስከሆነ ድረስ አምላካችን እግዚአብሔር በልጁ ደም ገዝቶናልና አሁን ዛሬ በራሳችን ስልጣን ለመሄድ ስልጣን የለንም። በራሳችን ለመኖር ብቃት የለንም። የኛ አይደለንም። በደም የተገዛነን። ስለዚህ የሚያዝብን በእኛ ላይ ስልጣን ያለው እግዚአብሔር ነው ብለን ይሄን እንድናስብ ያስፈልጋል። ይሄንን እያሰብን መኖር የምንችል ከሆነ እግዚአብሔር ጊዜውን ይለውጠዋል። ዛሬ እያስጨነቀን ያለውን የመከራ ዘመን የከበደውን ኑሮ ያቀለዋል። ክፉ የነበረውን ሰው ሁሉ ገር እንዲሆን መልካም እንዳስብ ያደርገዋል። እኛ ጠማማ ስንሆን አስቸጋሪ ስንሆን ቀና የነበረውን ሰው ደግሞ ያስጨክነዋል። አያችሁት? ደጉን ሰው ርኅሩህን ሰው ጨካኝ የሚያደርገው እግዚአብሔር ነው። እኛ የማንታዘዝ እልከኛ፣ አመፀኛ፣ ሞገደኛ የዓለም ወዳጅ ስንሆንበት እግዚአብሔርም ርኅሩህን ሰው አውሬ ያደርግብናል። እኛ ግን ወደ እሱ ስንመለስ አውሬውን ያገርምልናል እግዚአብሔር። አያችሁ፣ እንደ አውሬ የሆነ ሁሉ ሰው ሁሉ ልቦናውን ገዝቶ ወደ ራሱ ተመልሶ እንደ ሰው እንዳስብ ያደርገዋል እግዚአብሔር። ስለዚህ እንግዲህ ከእምነት ጋር በጎ ስራ ያስፈልጋል። በጎ ስራ ብቻውን ደግሞ ምንም ስራ እንደማይሰራ፣ እምነትም ብቻውን ስራ መስራት እንደማይቻል ከዚህ ቃል የተማርነው ይሄንን ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። ለቤቱ
ያብቃን። መንግስቱን ወራሽ እንድንሆን አምላካችን እግዚአብሔር የምናስተውልበትን መልካሙን በጎን ህሊና እንዳደለን ቅዱስ ፈቃዱ ይሁንልን። ይቆየን። የትምህርታችን መነሻ አድርገን የተማርነው ዕብራውያን ምዕራፍ 11 ከቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር ለመድረስ የሚፈልግ ሰው ሁሉ እግዚአብሔርም እንዳለ ለሚፈልጉትም ዋጋ መስጠት እንደሚችል መጀመሪያ ይሄንን ማወቅ ማመን ያስፈልገዋል። ኖህ ገና ለሚመጣው ጊዜ ገና ስለሚሆነው ነገር